ሰላም ሰላም ማንቹናውያን እንዴት ናችሁ? በያላችሁበት ሁሉ ሰላም ቤተሰቦች። ኢንተርናሽናል ብሬክ ላይ ነው የምንገኘው። የብሔራዊ ቡድን ጨዋታዎችን እየተከታተልን ግን መረጃዎችን ወደ እናንተኛ ማድረሳችንን ቀጥለናል። ፋሚሊዎች የዩናይትድ ጋር ተያያዥነት ያላቸውን የብሔራዊ ቡድን ተጫዋቾቻችንን እያነሳን እንዲሁም ስለ ክለባችን እያወራን የቅድመ ዝውውር ዜናዎችንም እያነሳን ከእናንተ ጋር መቆየታችንን ዛሬም እንቀጥላለን። ለዛሬም የተያዙላችሁ በርካታ መረጃዎች አሉ። መጀመሪያ ላይ የምንመለከተው ስለ ቡድናችን ነው እንደተለመደው እና የዩናይትድን ቲም በአጠቃላይ የ11 ጨዋታ እንቅስቃሴ እንገመግማለን። ተጫዋች በተጫዋች ነው የምንገመግም። ነጥብ እንሰጣለን ከ10። እናንተ ቤስት ፐርፎርመር ነው እስካሁን በዩናይትድ ቤት የምትሉትን 3 ተጫዋች ምርጥ ፐርፎርም አድርገዋል የምትሉትን እና ዘወረስት ናቸው በጣም መጥፎ ብቃት እያሳዩ ነው ብላችሁ የምታስቡትን 3 እንደው የኔን ከመስማታችሁ በፊት እናንተ ብጠቅሱ ደስ ይለኛል ቤተሰቦች ኮሜንት ላይ። በእኔም ደግሞ እንዲሁ ያነሳ ናቸው መነሳት ያለባቸው አንዳንድ ተጫዋቾችን እያነሳን የምናይበት ጥሩ የሆነ ውይይት የምናደርግበት ፕሮግራም ነው እንደተለመደው። ከዚህ ውጭ ደግሞ የዝውውር ዜናዎች አሉ። በርካታ ተሰጥኦ ያላቸው ተጫዋቾች ወደ ዩናይትድ ሊመጡ እንደሚችሉ እየተገለጹ ነው ያሉት። እነኚህ ተሰጥኦ ያላቸው ልጆች ማን ናቸው? ከዩናይትድ ጋር ስማቸው የተነሱ ተጫዋቾች የሚለውን ትላንትናና እንዲሁም ሰሞኑን የወጡ ዛሬም ጨምሮ አዳዲስ ስሞች አሉ። እነሱን እነግራችኋለሁ። የተለመዱ ዜናዎች አሉ። የአማካይ ስፍራ ለምሳሌ ባሌባ ወደ ዩናይትድ ለማምራት ኦልሞስት በቃ አጠናቋል ሁሉንም ነገር ብሎናል ቤን ጃኮብስ። ይሄን ጉዳይ እንመለከተዋለን። ሊለቁ ስለሚችሉ ተጫዋቾችም ዜናዎች አሉን። በተለይ ሜኖ እና ዘርኪዝን የተመለከተ ብቻ አብራችሁን ሁኑ። እንደተለመደው ቪዲዮን ላይክ እያደረጋችሁ ቢያንስ 5000 ሰው ታዩታላችሁ ቪዲዮን። አመሰግናለሁ ስለምትከታተሉን ፋሚሊዎች። ከ5000ዎቻችሁ ግን ቢያንስ 600-700 ሰው ይሄን ቪዲዮ ላይክ ማድረግ አለባችሁ። አብራችሁን ይሁኑ። መልካም ቆይታ። የኢንተርናሽናል ጨዋታዎች መደረጋቸውን ቀጥለዋል። እነኚህ ኢንተርናሽናል ጨዋታዎችን እየተመለከትን እኛም ስለ ቡድናችን ዜናዎቻችንን ማድረስ ቀጥለናል። ቤተሰቦች ያው የአውሮፓ ትላልቆቹ ሊጎች በሚቋረጡበት ሰዓት ትንሽ ሳምንቱን ማሳለፍ አስቸጋሪ ነው የሚሆነው። በተለይ ያው ቅዳሜና እሁድ ሲመጣ የምናስታውሰው የፕሪሚየር ሊግ የስሜቶቻችንን ከፍታና ዝቅታ ስለሆነ ትልቅ የሆነ ዶፒን ነው የሆነብን። ሳምንቱን ያለ ፕሪሚየር ሊግ ጨዋታዎች ማሳለፍ ብቻ በአጠቃላይ በጣም ከባድ ነው። ይሄን እግር ኳስ ለሚወድ ሰው ስሜቱን ይረዳዋል። እግር ኳስን ማይመለከት ሰው ብቻ ነው ምንም ሳይመስለው ዊክንዱን ላይ ያሳልፍ የሚችለው እና ሚስ አድርገናል ሊጎቹ። ፉክክሩን ዩናይትድን መመልከትም ቢሆን በጣም ሚስ ያደረግነው ነገር ነው። ግን ያው ኢንተርናሽናል ጨዋታዎች ደግሞ ግዴታ ናቸው። የዓለም ዋንጫ ዳረሻ የሆኑ ጨዋታዎች ነው እየተደረጉ ያሉት። ኦልሞስት ከ30 በላይ የሚሆኑ ሀገራት አሁን በዓለም ዋንጫ ተሳታፊ እንደሆኑ አረጋግጠዋል እና በጣም ጥቂት ቲሞች ነው የሚቀሩት። እነሱም በፕሌይኦፍ ጨዋታ ከአፍሪካም ከመላው አውሮፓ ቀጣይ ኃላፊ ቡድኖች የሚለዩበት ኢንተርናሽናል ጨዋታዎች ነው እየተደረጉ የሚገኙት። ቤተሰቦቻችን ከዚህ በኋላ ብዙ የሚቋረጥ አይመስለኝም። አይ ቲንክ በመሀል ይቋረጣል የሆነ ጊዜ ግን በተደጋጋሚ አሁን አይቆርጥም። የመጨረሻ የማጣሪያ ጨዋታዎች እየተደረጉ ስለሆነ ማለት ነው እና ከኢንተርናሽናል ጨዋታዎች እንዲሁ መለስ ብለን ቡድናችን ላይ እያተኮርን ከዩናይትድ ላይ እንዲሁ ከዛ ውጭ ከዩናይትድ ጋር እንደሆነ ክኪ ተያያዥነት ባላቸው ስላልናቸውም ጉዳዮች አንዳንድ ጊዜ ከዩናይትድም እንዲሁ ወጣ ብለን መረጃዎችን ስናደርሳቸው ቆይተናል ቤተሰቦች እና ዛሬም በዛ ነው የምንቀጥለው እና ስለ ዩናይትድ ትላንት ከተወሩ ጉዳዮች መካከል እንደው እንዲህ አረፍ ስንል ነው አደል የዩናይትድን ቡድን በደንብ አድርገን የምንገመግመው። ዩናይትድ እንዴት ብሎ ፕሪሚየር ሊጉን አሳለፈ፣ ከአምናው ጋር እንደው ንጻሬው ምን ይመስላል ዩናይትድ የሚለውን እያየን የምንመጣው በእንደዚህ አይነት ወቅቶች ነው፣ በእንደዚህ አይነት የእረፍት ጊዜዎች ነው እና አንዳንድ ስታቶችን አያለው። አንዳንድ ስታቶች በጣም ያስገርሙኛል። ግን ደግሞ ቁጥሮች ብዙ ጊዜ አያዋሹም ተብሎ ይገለጻል። ታውቃላችሁ ይሄ ለምን እንደሚባል? ቁጥሮች የቡድኑን ወቅታዊ ሁኔታ አሁን ያለበትን ነገር ቁልጭ አድርገው የሚናገሩ ናቸው። ቁጥሮች ኢንተርፕሬት ይደረጋሉ፣ ይተረጎማሉ። ቁጥሮች በራሳቸው ቋንቋዎች ናቸው ቤተሰቦቻችን እና ዩናይትድ እስካሁን ስናወራበት የነበረውን የተመለከትነውን ማንቸስተር ዩናይትድ ድክመቱን፣ ጠንካራ ጎኖቹን፣ ማሟላት ያለበትን በጣም ዊክ የሆነ ሊንኩን፣ ስትሮንግ የሆነ ሊንኩን
በደንብ አድርገው ያሳዩናል፣ ያረጋግጡልናል ማለት ነው። ለምሳሌ አሁን እስቲ አንድ ስታት ልንገራችሁ። ዩናይትድ በ11 የፕሪሚየር ሊግ የዚህ ሲዝን ጨዋታዎች በፈርስት ሀፍ በጣም በርካታ ጎሎችን ያስቆጠረ ቡድን ነው። ይህን ታውቃላችሁ? ከየትኛውም ቡድን በላይ በፕሪሚየር ሊጉ ፈርስት ሀፍ ላይ እንደ ማንቸስተር ዩናይትድ ብዙ ጎል ያስቆጠረ ቡድን የለም ቤተሰቦች። በተቃራኒው ደግሞ በሁለተኛው አጋማሽ ዩናይትድ በጣም በርካታ ጎሎች የተቆጠሩበት ቡድን ሆኗል ማለት ነው። 14 ያህል ጎሎች ተቆጥሮበታል ዩናይትድ ከረፍት በኋላ ማለት ነው ቤተሰቦች። እንዲሁ ማንቸስተር ዩናይትድ 11 ጎል በማስቆጠር ፈርስት ሀፍ ላይ በፕሪሚየር ሊጉ የሚያክለው ቲም የለም። ይሄ የሚነግራችሁ በጣም ቁልጭ ያለ ነገር ነው። ከዚህ በፊት እኔ አውርቼበታለሁ። ዩናይትድ ፈርስት ሀፍ እና ሰከንድ ሀፍ አንድ አይደለም። ፈርስት ሀፍ ላይ ያለውን ፐርፎርማንስ ዩናይትድ አቋሙን ይዞ ቢቀጥል ኖሮ ይሄን ታውቃላችሁ ቤተሰቦች፣ በፈርስት ሀፍ ቢያልቅ ኖሮ ጨዋታዎች ፈርስት ሀፍ ላይ ቢጠናቀቁ ማንቸስተር ዩናይትድ በፕሪሚየር ሊጉ አሁን ባለው የደረጃ ሰንጠረዥ ሁለተኛ ሆኖ ይቀመጥ ነበር። ይሄንን በመረጃ እንደው አስደግፌ ለመናገር አንድ መረጃ እንደዚሁ ላጋራችሁ። ይሄ በትክክል ዩናይትድ በፈርስት ሀፍ ጨዋታዎች ቢያልቁ ኖሮ ስንተኛ ደረጃ ላይ ይቀመጥ እንደነበረ በዘሰን ጋዜጣ የወጣ አንድ ቴብል አለ እና እሱን ቴብል እንዲሁ ስመለከት ነበር ማለት ነው። እና ምናልባት እንግዲህ ፈርስት ሀፍ እና ሰከንድ ሀፍ ንጻሬ ውስጥ የሚገቡ ከሆነ በፕሪሚየር ሊግ አንደኛ ሆኖ ከበላይ ሊቀመጥ የሚችለው ማንቸስተር ሲቲ ነው። ማንቸስተር ሲቲ ቶፕ 6 ከሆኑ ቲሞች ውስጥ 6ቱ ቡድኖች በፈርስት ሀፍ ውጤት የሚቀመጡት ሲቲ 23 ነጥብ ይይዝ ነበር በፈርስት ሀፍ ውጤት ብቻ። ማንቸስተር ዩናይትድ 22 ነጥብ ይይዛል። አንድ ነጥብ አንሶ ነው ከሲቲ የሚቀመጠው። ክሪስታል ፓላስ ሶስተኛ ይሆናል፣ 21 ነጥብ ይይዛል። አርሰናል 20 ነጥብ ይይዛል፣ አራተኛ ነው። ቼልሲ 19 ነጥብ አምስተኛ፣ እንዲሁም በርንመዝ 18 ነጥብ ይዞ ስድስተኛ ሆኖ ይቀመጥ ነበር ማለት ነው። በፈርስት ሀፍ ውጤት ብቻ ነው ያልኩት ቤተሰቦች፣ ይህን አስምሩበት። በሰከንድ ሀፍ ውጤት ደግሞ እንምጣ። ይኸው የሚያስገርማችሁን ነገር ነው ምነግራችሁ ቤተሰቦች። በሰከንድ ሀፍ ውጤት ብቻ የፕሪሚየር ሊግ የደረጃ ሰንጠረዥ እና ቲሞቹ ያላቸው ነጥብ ቢሰላ ኖሮ 15ኛ የሚሆነው ፎረስት ነው 12 ነጥብ ይዞ፣ 16ኛ የሚሆነው ኒካስል ነው 10 ነጥብ ይዞ፣ 17ኛ የሚሆነው በርንመዝ ነው 9 ነጥብ ይዞ፣ እንዲሁም 18ኛ ወይንም ወራጅ ቀጠና ላይ ይቀመጥ የነበረው ማንቸስተር ዩናይትድ ነው 6 ነጥብ ብቻ ይዞ ቤተሰቦች። በሰከንድ ሀፍ ውጤት ብቻ ካየ ነው ከገመገም 19ኛ ሊድስ 6 ነጥብ ይዞ ከዩናይትድ እኩል፣ እንዲሁም 20ኛ ወልቭስ 5 ነጥብ ይዞ ከዩናይትድ እኩል ማለት ነው። አያችሁ እነኝን ሁለት ቲሞች ወይ ከስር ያሉትን ቲሞች የሚለያቸው ምንድን ነው? ማንቸስተር ዩናይትድ ብዙ ነጥብ ሰብስቦ እንግዲህ በአጠቃላይ ውጤት ስናይ በ90 ደቂቃ ዩናይትድ ወደ ላይ ተቀምጧል። ሌሎቹ ግን አሁንም ወደ ወልቭስ ታችን ያሉት ማለት ነው። ግን ይሄ መረጃ የሚነግራችሁ ዩናይትድ ፍጹም ፈርስት ሀፍ ላይ ሰከንድ ሀፍ ላይ የተለየ ቲም መሆኑን ነው። ይሄን አውርተንበታል። ለምንድነው ዩናይትድ ሰከንድ ሀፍ ላይ የሚዳከመው? አንዱ ትልቁ ምክንያትን የማየውና እንደው ለእኔ የሚመስለኝ የአማካይ ክፍሉ መዳከም። የዩናይትድ የአማካይ ክፍል አትሊስት ከ60 ደቂቃ በላይ መጫወት የሚችሉ አይደሉም። ብሩኖ ፈርናንዴዝ እየደከመ ይመጣ፣ ካሳሜሮም እንደዚሁ ይዳከማሉ። ኦልሞስት ተቀይሮ ይወጣል በተደጋጋሚ። ስለዚህ ከ60 ደቂቃ በኋላ ዩናይትድ ይበልጥ ኤክስፖዝ ነው የሚሆነው። አማካይ ክፍሉ ይከፋፈታል። ካሳሜሮ ሲወጣ እሱን በደንብ አድርጎ ሊተካው የሚችል ቦታውን የሚሸፍልን ካዛሜሮ ሲጫወትበት በነበረው ኢነርጂ መጫወት የሚችል የአማካይ ስፍራ ተጫዋች የለንም እንደምታውቁት ነው ቤተሰቦች። ስለዚህ ዩናይትድ ሞር ተጋላጭ ይሆናል፣ ተከላካዮቹ ተጋላጭ ይሆናሉ። ተቃራኒ ቡድን ቲሞች ይበልጥ ኢነርጂ ያገኙ የሚሄዱበት ደቂቃ ነው ማለት ነው 60ኛው ደቂቃ። ከዛ ዩናይትድ ያው ጫና ይደርስበታል። ጫና ሲደርስ ደግሞ ስህተቶች ይሰራሉ፣ ጎሎች ይቆጠሩብናል ማለት ነው። እና በዚህ መልኩ ዩናይትድ እንደው መያዝ ካለበት ነጥብ ጥሎ ዩናይትድ ጨዋታውን ተሸንፎ ነጥብ ጥሎ ሊወጣ የሚችልበት እድል በጣም ሰፊ ነው። ይሄ ነገር የሲዝኑ ሲጀምር እኔ ብዬዋለሁ። ገና ሲጀምር ማንቸስተር ዩናይትድ ይሄ መልክ ሊኖረው ይችላል። ዘንድሮ ብዙ ጎል የሚያስቆጥር ቡድን ዩናይትድ ይሆናል። ብዙ ጎል የሚቆጠሩበት ግን ብዙ ጎል ደግሞ የሚያስቆጥር ዩናይትድ ይሆናል። ምክንያቱም ተከላካይ መስመሩ ላይ ያለውን ችግር አልቀረፍንም። እኔ በተከላካዮቹም አልፈርድም። አሁን ያለው የዩናይትድ ተከላካይ መስመር እንደው ፐርፌክት ነው፣ ብዙ ጎል የማይገባበት ነው ብዬ በእርግጠኝነት ማወራለት ተከላካይ መስመር ባይሆንም
ግን የአማካይ ክፍሉ መጋለጥ ተከላካይ መስመሩን ደግሞ ማጋለጡ ደግሞ አይቀርም እና ብዙ ጎል እንዲቆጠርብን ሆኗል ማለት ነው። እና አማካይ ክፍል ቦታ ላይ በደንብ ከቨር የማይደረግ ከሆነ ተከላካዮች ከአማካዮቻቸው እንዲሁ ሽፋን የማያገኙ ከሆነ ኦብቬስ ነው በቃ ዩናይትድ ላይ ጎል ይቆጠራል። ተከላካዮቹም ቢሆን ለጥቃት ይጋለጣሉ እና ይሄ ዩናይትድን የጠበቅኩት ዩናይትድ ነው። ብዙ ያገባል፣ ብዙ ጎሎች ደግሞ ይቆጠሩበታል። አምና የነበረው ዩናይትድ ብዙ ጎሎች ይቆጠሩበታል፣ ግን ደግሞ ጎል ማግባት ያቅተዋል። አሁን የቀረፍነው ብቸኛው ነገር ከፊት መስመር ላይ ጥሩ ተጫዋቾችን አስፈርመን ጎል የሚያስቆጥር ቡድን መገንባታችን ብቻ ነው እንጂ ስቲል ጎል ኮንሲድ እያደረገን ነው። ለዚህም ትልቁ ምክንያቱ ደግሞ የአማካይ ክፍላችን ነው ማለት ነው። እና በአጠቃላይ የምረዳው አሁን ዩናይትድ ያለበት ሁኔታ ምን መሰላችሁ ቤተሰቦች? ከረፍት በፊት ከረፍት በኋላ ያለውን ነገር ችግራችንን መቅረፍ ከረፍት በፊት የያዝነውን ፐርፎርማንስ ይዘን እስከ 90 ደቂቃ ድረስ እንድንዘልቅ ማድረግ የሩበን አሞሪም ከባድ ስራ ነው እና ብዙ መስራት ያሉብን ስራዎች አሉ። እውነት ነው ቲሙ ተሻሽሏል፣ ምንም ጥያቄ የለውም። የያዝናቸው ነጥቦች ያለመሸነፍ ሪከርዳችን የ5 ጨዋታ በራሱ ቀላል አይደለም። ፕሪሚየር ሊግ ነው። ፕሪሚየር ሊግ የሚናቅ ቲም የለም። ስለዚህ ይሄን ክሬዲት ለሩበን አሞሪም መስጠት ይኖርብናል። ለቲሙ ስለመሻሻሉ ማመስገን መቻል አለብን። ይሄን ክሬዲት መንሳት የለብንም። ግን የተሻለ ደግሞ ማድረግ እንችል ነበር። የተሻሉ ነጥቦችን ደግሞ መሰብሰብ እንችል ነበር። አሁንም የተሻሉ ይበልጥ ነጥቦችን የምንሰበሰብባቸው ፊክስቸሮች ጨዋታዎች ከፊቶቻችን ይገኛሉ እና እነኚህን እድሎች በአግባቡ መጠቀም ይኖርብናል ማለት ነው እና ይሄን ይመስላል። ያው ሰሞኑንም የምናወራባቸው አዳዲስ ነገሮች ይኖራሉ። ቡድናችንን በተመለከተ ትላንት ከተመለከትኳቸው ካየኋቸው ስህተቶች በጣም ያስገረሙኝ ስለሆኑ ይሄን እንደው እንደ ግምገማ ወደ እናንተ አደረስኩ። ቀጣይ ደግሞ የምንመለከተው የተጫዋቾቻችንን ፐርፎርማንስ ነው ኦቨርኦል። አሁን ደግሞ እናያለን እያንዳንዱን ተጫዋች እያነሳው አሁን ይሄ ተጫዋች ጥሩ ነበር፣ ይሄ ተጫዋች ከ10 ሬቲንግ እንሰጣለን። ወደ እኔ ከመሄድ በፊት አሁን የሁሉንም ተጫዋቾች ሬቲንግ ሰተን አንችልም። ፋሚሊዎች ዝም ብዬ ቁጥሩን ልነግራችሁ እችላለሁ። ይሄ ተጫዋች ይሄ እንዳያል እስካሁን ባለው ፐርፎርማንስ በ11 ጨዋታ ያሳየን ነገር ይሄ ነው በሚል ልጠቅስ ይችላሉ ቁጥሮቹን። ከዛ በተረፈ ትኩረት የማደርግባቸው ግን ጥቂት ተጫዋቾች አሉ። እነሱን ጠቀስ እያደረግኩ አልፋሉ። ወደ እኔ ከመሄድ በፊት ግን የእናንተን እስቲ ብሰማው ደስ ይለኛል። ኮሜንት ላይ ብታስቀምጡ ምርጥ ፐርፎርመር የምትሏቸውን 3 ተጫዋቾች እና በጣም ወረስት የሆነ ጊዜ አሁን እያሳለፉ ነው ብላችሁ የምታስቧቸውን ተጫዋቾች 3 ተጫዋቾች ብትጠቅሱ ደስ ይለኛል። ይህን ከመስማታችሁ በፊት ማለት ነው እና ከምርጦቹ 3 እስካሁን ባሉት ጨዋታዎች ወረስት ናቸው ከምትሏቸው ደግሞ 3 የኔን ስቀጥል ቤተሰቦች ትልቁ በአንደኝነት ማነሳው የላሜንስን ጉዳይ ነው። ያው ላሜንስ ከ10-7 ነው የምሰጠው፣ ምክንያቱም ያደረጋቸው ጨዋታዎች ጥቂት ናቸው። ግን በእነኛ ጨዋታዎች ሁሉ ማንቸስተር ዩናይትድ ሽንፈት አልገጠሙም። ይሄ በጣም የሚያስገርም ነው። በግብ ጠባቂ ስህተት ሲሰቃይ የነበረው ዩናይትድ ይሄ ልጅ ከመጣ በኋላ አስቡት፣ እድሜውን አስቡት፣ የፕሪሚየር ሊጉን ክብደት አስቡት። ከየት ነው የመጣው ይሄ ልጅ ብላችሁ ወደኋላ ባክግራውንዱን ስትገመግሙ እንግሊዝ ፕሪሚየር ሊግን በሚያክል ሊግ ውስጥ እና ዩናይትድን በሚያክል ትልቅ ቡድን ውስጥ ዓለም ትኩረት በሚሰጠው በአንድ ጊዜ ወደ ሚሊየንስ ተከታይ በኢንስታግራም የገባ ልጅ እና ይሄ ሁሉ የዩናይትድ ትልቁ ችግሩ ግብ ጠባቂ ነው ተብሎ የተተቸ ቲሙ ባለበት ሆናና ያ ሁሉ ጫና ባለበት ቦታ ውስጥ ቆሞ ግን ምንም እንደው የማይቦቀው የማይበርዱ አይነት ተጫዋች የሆነብኝ ነው። በጣም የተረጋጋ ተጫዋች እና ያስገርምኛል። እንደዚህ መረጋጋት ይቻላል እንደ ቤተሰቦች? የዩናይትድ ግብ ጠባቂዎችን እኮ ተመለከትን። እንደ በጣም ልምድ አለው ምንለው በቲም ውስጥ የቆየው ባይንደር እነ ኦናና ኢቭን ሌሎቹም ግብ ጠባቂዎች እንደው ስህተት ሲሰሩ ይበልጥ የሰሩ ስህተቶችን ሲደናገሩ ነው የምናየው። ይሄ ልጅ ግን እርጋታው እኔ በጣም ነው የሚገርም። ተፈጥሮ ነው ልጁ። በጣም የተረጋጋ ግብ ጠባቂ ነው። ይሄን እርጋታ ደግሞ ተከላካዮቹ ላይ አጋብተውባቸዋል። ሪዮ ፈርዲናንድም ሲናገር ነበር ሰሞኑን እና ተከላካዮቹ የሚተማመኑበትን ግብ ጠባቂ አግኝተዋል። ይሄ ማለት ስህተት አይሰራም ማለት አይደለም ቤተሰቦች። የትኛውም ግብ ጠባቂ ስህተት መስራቱ አይቀርም። ስህተት ይሰራል። ጎል የሚቆጠረው በስህተት በመስራት ምክንያት ነው። በተቃራኒ ቡድን ተጫዋቾች ጥንካሬ ብቻ አይደለም ፋሚሊዎች። ኤኒታይም ይሄ ልጅ ስህተት ሊሰራ ይችላል። አንዳንድ ጨዋታዎች ላይ ተጫዋቹ የተሻለ ማድረግ ይችል ነበር ብዬም የማስብባቸው ጎሎች የተቆጠሩበት ሞመንት ነበር። ለምሳሌ ብራይተን ጨዋታ ዕለት በጭንቅላት የተገጨበት አይነት ኳስ፣ እንደዚህ አይነት ነገሮች ያጋጥማሉ።
ግን ኦናና እንደዛ ሲያሰቃየን የነበረ ግብ ጠባቂ እየተሰለፈ በነበረ ሰዓት አንድ ነገር ስንል ነበር። ሩበን አሞሪም ሲያስቀምጠው ላሚንስን ምን አለን ፋሚሊዎች? ይሄ ልጅ እስከ ስህተቱ ይግባና ይማር። ኦናና እንደው ስህተት እየሰራ ባይንደር ስህተት እየሰራ ከሚቀጥል እና ዋጋ መክፈላችን የማይቀር ከሆነ ላሚንስን አሞሪም ያሰልፈውና እየተሳሳተ ቢሆን ይሻሻል ብለን በጊዜው ይህን ሀሳብ ስናንሸራሽር ነበር ካስታወሳችሁና አሞሪም ትንሽ መታገስን መርጦ ነበር እስኪላመድ ነው። እና በጣም እኔ አንደርስታንድ አድርጌዋለሁ፣ አሁን ተረድቼዋለሁ። ትንሽ ልጁ ላይ ጫና ላለመፍጠር ይመስለኛል። ግን እኔ ካሰብኩት በላይ ነው ይሄ ልጅ ጥሩ እየሰራ የሚገኘው እና 7 ወይ 8 ከ10 ነው የምሰጠው። ይሄ ልጅ 7 ከ10 ብዬ ልውሰደው። ብሪያንም ቡሞ አንደኛ ነው ለኔ። ከዚህ ተጫዋች በላይ የማስቀምጠው በዩናይትድ ቤት የለም። ምክንያቱም አንድ አጥቂ ነው። ሁለተኛ የሚያስቆጥራቸው ጎሎች ለዩናይትድ በጣም ጥሩ ውጤት እያመጡ ያሉበት ሁኔታ ነው ያለው። ያለ ብሪያን ቡሞን ዩናይትድ ማሰብ በዚህ ሰዓት በጣም ነው የሚከብደው ቤተሰቦች። ስለዚህ 8 ከ10 የሚያንሰው እንጂ የሚበዛበት አይመስለኝም። ሰሞኑን የተመረጠው የተሸለማቸው ነገሮች ስለዛ ማስረጃ ናቸው። የካሜሮን ብሔራዊ ቡድን በነገራችሁ ላይ አሁን ከዓለም ዋንጫው ውጭ መሆኑን ማረጋገጡን ተከትሎ በጊዜ ተመልሷል ተብሎ ይታሰባል። ይሄኔ ማንቸስተር ከተማ አሁን እንደተመለሰ ወደ ካሪንግተን ነው የሚጠበቀውና የማይደክም 90 ደቂቃ ሙሉ የሚለፋ አሲስት በማድረግ ጎሎችን በማስቆጠር የማይሰለች የማንቸስተር ዩናይትድ እውነተኛ አስፈሪው ተጫዋች ብሪያን ምቡሞ ነው። ወርክሬቱን በሁሉም ስታት ብታዩት ማለት ይሄ ልጅ በጣም ጥሩ ነው። በዚሁ የሚዘልቅ ከሆነ ይዘልቃል ብለንም እናስባለን። ሉክሾ 7 ከ10 እሰጠዋለሁ። ኦፍኮርስ ስህተት የሚሰራባቸው አንዳንድ ጨዋታዎች አሉ። ግን ዘንድሮ በጣም ያስገረመኝ ይሄ ተጫዋች ያለ ምንም አይነት ጉዳት ዩናይትድ ተጫዋቾች ኦፍኮርስ ጉዳት አሁን ዘንድሮ በጣም ያነሰ ጉዳት ነው እያስመዘገቡ የሚገኙት። ይሄም በጣም ያስገርመ ነው። ለመሻሻላችን አንዱ ምክንያቱ ቲቦ ያለበትን ጉዳት መጠን መቀነሱ ነው። ከሁሉም ግን የሉክሾ ነገር በጣም ያስገርማል። ተጫዋቹ እኮ አምና በሲዝኑን ሙሉ ካደረጋቸው ጨዋታዎች በላይ በዚህ ሲዝን ያደረጋቸው ጨዋታዎች ይበልጣሉ። ይህን ታውቃላችሁ። እና በጣም ጥሩ ፐርፎርም እያደረገ ነው። በጣም ጥሩ ፐርፎርም እያደረገ ነው። እንደውም ማርቲኔዝ ሲመጣ የእሱን ቦታ ይዝና እሱ በሌፍት ዊንግ ባክ ቦታ ከኩኛ ጋር ወደፊት እያጠቃ እንደዚሁ የመጫወቱ እድሉን ያገኛል ብዬ አስባለሁ። እና በዛ ሚና በተለይ ላየው በጣም ጓጉቻለሁ። ሉክሾ 7 ከ10 ሰጠዋለሁ። ማቲያስ ዴሊክት የኔ የዩናይትድ ምርጡ ተጫዋች ከምላቸው በዚህ ሲዝን ጥቂት 3 ወይ 4 ተጫዋቾች መካከል አንዱ ነው። 8 ከ10 ነው የምሰጠው ለሱ። ዴሊክት ትላንት ኔዘርላንድ ከፖላንድ ጋር የተጫወተው አንድ አቻ ባጠናቀቁበት ጨዋታ ላይ ምንም የመጫወት ደቂቃ አልሰጡትም። የሆላንድ ብሔራዊ ቡድን አሰልጣኝ ሮናልድ ኪውማ በጣም ያስገርመኛል። እኔ በሆላንድ ብሔራዊ ቡድን ቦታ ለማግኘት ኦፍኮርስ አውቃለሁ። አሁን ቨርጂል ቫንዳይክ በአንጋፋ ተከላካይ ነው እና አሁን ደግሞ ቲምበር በአርሰናል ቤት ምርጥ ስራ እየሰራ ያለ በጣም ጥሩ ተከላካይ ሆኗል። ሁለቱን ነው በጥምረት የሚጠቀሙት። ግን እኔ አሁን እዚህ ላይ ማቲያስ ዴሊክት ይህን ጥምረት ሰብሮ መግባት አለበት ብዬ የማስበው ቫንዳይክ እንዲቀመጥ እንዲሁ ስለምፈልግ ነው። አሁን ለቫንዳይክ ካለኝ ነገር ብቻ ሳይሆን ቫንዳይክ አንጋፋ ነው፣ ብዙ ኤክስፔሪንስ አለው። ያን እያሰበ ይመስለኛል ኪውማን የሚያሰልፈው እንጂ በፐርፎርማንስ አይ ቲንክ ማቲያስ ዴሊክት በዚህ ሲዝን በጣም ጥሩ የተሻለ ይመስለኛል። ኤኒዌይስ ግን አሁን ዴሊክት ለዩናይትድ በጣም ምርጥ ሲዝን እያሳለፈ ነው። አለመሰለፉ በሆላንድ ብሔራዊ ቡድን እኔ እንደ ዩናይትድ ደጋፊ ጥሩ አድርጌ ነው የማየው። ምክንያቱም ተጫዋቾች ለብሔራዊ ቡድን ሲጫወቱ ጉዳት አለ እና ለዩናይትድ አድቫንቴጅ ነው መቀመጡ፣ ምንም ጥያቄ የለው። ቫንዳይክ ደግሞ ከዚህ ዓለም ዋንጫ በኋላ ቦታው በዴሊክት ሊነጠቅ እንደሚችል ምንም ጥያቄ የለውም። እሱ አሁን ሪታየር እያደረገ የሚሄድበት ብቃቱ እየወረደ የሚሄድበት ጊዜ ነው። ያ 26 ዓመት ሆኖ ዴሊክት። ስለዚህ በቀጣዮቹ ጨዋታዎች ላይ የሆላንድ ከዓለም ዋንጫው በኋላ ማቲያስ ዴሊክት ቦታውን ይይዛል ብዬ አስባለሁ። ከቲምበር ጋር በጣም ጥሩ የሆነ የሴንተር ባክ ጥምረት ይኖራቸዋል የሚል ግምት አለኝ። እዚህ ጋር የቲምበርን ነገር ልክተው፣ ያው 8 ከ10 ትልቁን ነጥብ ነው ለሱ የምሰጠው ማለት ነው። ዮሮ 6 ከ10 ሰጠዋለሁ። ምክንያቱም ብዙ አንዳንድ ጨዋታዎች ላይ ያስቀምጠዋል አሞሪም። ስለዚህ አንዳንድ ጨዋታዎች ላይ ደግሞ የተሰለፈ በጣም የተረጋጋ ተከላካይ መሆኑን አሳይቶናል። ለፈረንሳይ አንደር 21 ነው የሚጫወተው። በነገራችሁ ላይ ለዋናው ቡድን እስካሁን ጥሪ ያልደረሰውም፣ ግን ልጁ እድሜውም ገና ከመሆኑ አንጻር የወደፊቱ ሱፐርስታር ነው ለዩናይትድም ለፈረንሳይ ብሔራዊ ቡድን። ማኑዌል ኡጋርቴ በጣም ዝቅተኛው ሬቲንግ የምሰጠው ተጫዋች ነው። 3 ከ10 ነው የምሰጠው። ይሄ ልጅ ዘንድሮ እኔ እንደው ቦምብ ስኳድ
ቦምብ ስኳድ አዲስ አበባ የሚያስፈልገው ከሆነ ማኑኤል ኡጋርቴ ነው መግባት ያለበት እዛ ቦምብ ስኳድ ውስጥ ማለት ነው። በጣም የወረደ እኔ ተነሳሽነትም ፍላጎትም ያለው አይመስለኝም። በጣም ወረደብኝ ኡጋርቴ እና ያለውን እየሰጠ አይደለም። ከአቅም በታች እየተጫወተ ነው እየመሰለኝ የሚገኘው ይሄ ልጅ እና አላቅም ጫናው በዝቶበት ሊሆን ይችላል። ከዚህ በፊት አውርተንበታል። ግን ኡጋርቴ ፍጹም ያልጠበቅኩት የአቋም መሮድ ነው በዚህ ሲዝን ያሳየን። ስለዚህ 3/10 ነው የምሰጠው። ሌላኛው ዳሎ ነው። ዳሎ 5/10 እሰጠዋለሁ። ዳሎ አንዳንድ ጨዋታዎች ላይ ጥሩ ነው። አንዳንድ እሱም በጣም አልፎ ኮንሲስታንሲ የሌለው ተጫዋች ነው በዩናይትድ ቤት። አብዛኛውን ይሄ ጊዜ ልጁ የመሰለፍ ዕድል ያገኛል። አሞሪም ይሰጡታል። ይሄ ዝምድናውን ሲወራ የነበረውን ነገር እንተውና ብቻ ግን የመጫወት ዕድል እያገኘ ጥሩ በአግባቡ ደጋፊዎችን እንደው አሰልጣኙን ያሳምናል መሰለኝ። እኔ ምን እንደሚያይበት አሞሪም አላውቅም። ደጋፊውን ግን የሚያሳምን ተጫዋች አይደለም። ይሄን በፖርቹጋል ብሔራዊ ቡድን አሳይቷል። ደካማ እንቅስቃሴ በማድረግ ሌፍት ባክ ላይ ሲሰለፍ ደካማ ነው። ራይት ባክ ላይ ሲሰለፍ ደካማ ነው። ተጫዋቹ ፓሲንጉ አንዳንድ ጊዜ በጣም ያስገርማል። ሹቲንጉን ስተው ፕላስ ሄዲንጉን ስተው ቻንስ ክሬት በማድረግ በሁሉም ነገር ዲያጎ ዳሎ ጥሩ የሆነ እንትን የሉ ጥሩ የሆነ ቁጥራዊ ሰፖርት የሉ ልጁ ያለው አንድ ጥሩ ነገር ምንድን ነው ካላችሁ ጠንክሮ ይሰራል። በነገራችሁ ላይ ይሄን አልክድም፣ ጠንክሮ ልምምዱን የሚሰራ ተጫዋች ነው ማለት ነው እና ስታሰልፉት ሬዲ ነው፣ አይቃወምም። ስታጫወቱት ለመሰለፍ ሁሉ ጊዜ ልምምዱን ጠንክሮ ስለሚመሰላ በጣም ዲሲፕሊን ስለሆነ እና ስራውን ስለሚያከብር ይሄ ለዚህ ክሬዲት ትሰጡታላችሁ። እና ግን ትላንት አንድ እንደውም ፐንዲት ሲተቸው ነበር ፓርከር የተባለ ምን ብሎ ነው የተቸው መሰላችሁ? ዲያጎ ዳሎ እንደው አንድ ኳስ ተከላካይ ባወጣ ቁጥር ሃይ ፋይፍ የሚሰጥ ልጅ ነው። ሁል ጊዜ ምርጥ ተንቀሳቀሰ ብለን የእሱን ሃይላይት ሳይሆን የምናየው ተከላካዮች ጥሩ ኳስ ሲያወጡ ወይ እሱ ጥሩ ኳስ ሲያወጣ ወይ ደግሞ ግብ ጠባቂው ጥሩ ኳስ ሲያወጣ ሃይ ፋይፍ የሚሉት ነገር አለ። ጀግና እንኳን እንደዚያ ያደረክ ብሎ የአድናቆት ይሄ 5 እጅ መጨባበጥ የሚባል ነገር አለ። እሱ ላይ ብቻ ነው ምርጥ ዲያጎ ዳሎ ብሎ ነው እሱን የገለጸው እና እዛ ላይ ወኔውን ያሳያል፣ ፓሽኑን ያሳያል ማለት ነው። ግን ሪያል የሆነው ጨዋታው ላይ ያለው ተጽዕኖ እስከዚህ ነው እና በዚህ መልኩ ነው እሱ የገለጸው ማለት ነው። ጥሩ አድርጎ ገልጾታል። የዩናይትድ ደካማ ዊክ ሊንክ ብዬ የምወስደው እሱ ነው። ዩናይትድ እሱ ላይ ተጫዋች ማስፈረም አለበት። ያ ቦታ በደንብ መቀየር አለበት። የሩበን አሞሪም ሲስተም በተለይ እንዲሰራ ካስፈለገ ፋሚሊ ማቲያስ ኩኛ ይሄ ልጅ አቬሬጅ ነው። ኩኛ አቬሬጅ ነው። ለምንድን ነው አቬሬጅ ነው ብላችሁ 6/10 ነው የምሰጠው አሁን ለኩኛ። እናወራበታለን ብያችሁ ነበር ስለ ኩኛ እና አሁን ዛሬ የምናወራበት ጊዜ ይመስለኛል። በጣም በስፋት ባይሆንም ግን በመጠኑም ቢሆን የማቲያስ ኩኛን ሁኔታ ስንዳስሰው ማቲያስ ኩኛ ምንም ጥያቄ የለውም። ቀኑ ሲሆን ይሄ ልጅ ሱፐርስታር ነው። ቀኑ ሲሆን ማቲያስ ኩኛ ኤቭሪዌር ነው። የትም ቦታ ላይ ታገኙታላችሁ። በጣም አብዶን ይሰራል። 2-3 ተጫዋቾችን እያጋደመ ያልፋል። ወኔው አለው እና የማይገኝበት የሜዳው ክፍል የለም። ዋነኛው እንደው ግራው ኮሪደር ላይ ከቦክስ እስከ ቦክስ ቢሆንም ሂት ማፑን ስታዩ ግን ተጫዋቹ የትም ቦታ ላይ ይገኛል። ሲፈልግ ወደ ቀኝም ሊሄድ ይችላል። ሁሉም ቦታ ላይ የምታዩትና የጨዋታው ኮከብ የሚያስብለውን በምርጥ ቀኑ የሚያሳይ ተጫዋች ነው ማለት ነው። ግን ኮንሲስተንሲ ደግሞ ይጎለዋል። ይሄን ማስመር ያስፈልጋል ቤተሰቦች። ኮንሲስተንሲ ይጎለዋል። አንድ ሁለተኛ ወልቭስ ቤት ሲጫወት በነበረበት ልክና ብቃት ዩናይትድ ቤት እየተጫወተ አይደለም። ይሄን ነገር ማመን አለብን። እስካሁን አንድ ጎል ነው ያስቆጠረው ኩኛ። እየተጫወተ አይደለም ቤተሰቦች። እስካሁን አንድ ጎል ማስቆጠሩ ግን በዩናይትድ ቤት በቂ አይደለም። ምክንያቱም በወልቭስ ቤት ምን ሲያደርግ እንደነበር እናውቃለን። ወልቭስ ቤት ያለውን ብቃትና ፐርፎርማንስ ዩናይትድ ቤት አሁን ማምጣት ተስኖታል። አንዳንድ ጨዋታዎች ላይ ያሳይቶናል። ለምሳሌ የሊቨርፑል ጨዋታ ብዬ ልላችሁ ይችላሉ። የአርሰናል የፕሪሚየር ሊግ የመጀመሪያ ጨዋታን ብዬ ልላችሁ ይችላሉ። እንደዚህ አይነት ፐርፎርማንሶች አሉ፣ ግን ቀጣይነት የላቸው። ይሄ የሚያሳየው ማቲያስ ኩኛ ጨዋቱን ትንሽ ቀየር ማድረግ አለበት። ዩናይትድን ተሸክሜ ልውጣ፣ 2-3 ተከላካዮችን ተጫዋቾችን አለፌ አሲስት ላድርግ የሚሉ ነገሮችን ማቆም መቻል አለበት። የቡድኑን ጫና እኔ ብቻ ልሸከም እና እኔ ቲሙን ይዤ ልውጣ የሚል አስተሳሰብ በማቲያስ ኩኛ ውስጥ ያለው ይመስለኛል። ልክ ወልቭስ ቤት ሲያደርግ እንደነበረው
አሁን ይሄ ማንቸስተር ዩናይትድ ነው። ብዙ ሱፐርስታሮች አሉ፣ ብዙ ሊረዱት የሚችሉ ተጫዋቾች አሉ በዙሪያው። ስለዚህ ሲምፕል የሆነ ፉትቦል ነው መጫወት ያለበት ብዬ ነው እኔ የማስበው። እንደውም የሆነ አንድ ኳስ ነበር ባለፈው ጨዋታ ላይ በቀላሉ ሲምፕሊ አቀብለው በቶተናሙ ጨዋታ ላይ በአንድ ተች በአንድ ንክኪ ኳስ ማቀበልና ጥሩ አሲስት ማድረግ ይችል ነበር ለብሪያን ምቡሞ። ማቲያስ ኩኛ ግን ነገሩን አከበደው እና ኮምፕሌክስ አደረገው በጣም ለራሱ እና ተጫዋቹን በአንድ ተች ብቻ አሲስት ማድረግ ሲችል ሲምፕል የሆነ ኳሱን ኮንትሮል አድርጌ ከእንደገና ተጫዋቾችን አተልዬ እሰጣለሁ በሚል ምክንያት ኳሱ መከነበት ማለት ነው። ምስሉ እንደውም ነበረኝ ቤተሰቦች፣ አሁን የት እንዳለ አላውቅም እንጂ ምስሉን ስመለከተው እኔ በጣም ነው ያስገረመኝ። ሲምፕል ተች ነበር፣ ሲምፕል ተች ኳሷን ሲምፕል ወጋ ማድረግ ነበር የሚጠበቅበት እና እንደዚህ ነገሮችን ራሱ ላይ እያከበደ የሚገኘው ራሱ ማቲያስ ኩኛ ነው። ቀለል አድርጎ በአንድ ተች ብቻ ኳስ እንደው ማቀበል ካለበት ይሄ ቲም ተጫዋች መሆን መቻል አለበት። ሁሉንም ነገር እኔ ልስራ እና ሁሉንም ነገር እኔ ፈጥሬ ምን አድርጌ እንደው አሲስት ላድርግ ብሎ ኃላፊነት መውሰድ መቻል የለበትም። በቃ ቀለል አድርጎ ከቡድን አጋሮቹ ጋር መጫወት መቻል ይኖርበታል። ሞር ኦፍ የቲም ፕላየር መሆን መቻል አለበት ማለት ነው። ይሄን የሚያደርግ ከሆነ ኩኛ ይሻሻላል እና አሁንም የመሻሻል እድል አለው ይበልጥ ብዬ አስባለሁ። በዩናይትድ ቤት ግን እስካሁን መጥፎ አይደለም። 6 ከ10 እንዲሁ ሰጥቼዋለሁ። አንድ ጎል ነው ያስቆጠረው፣ ግን እሱ በቂ አይደለም። ዶርጉ 5 ሰጠዋለሁ። ቤተሰቦቻችን እዚህ ጋር እንዳይረዝምባችሁ ሌሎችም ዜናዎች ስላሉን እንደው ፈተና አድርጌ ላወራ። ማጓየር 7 ከ10 ነው የምሰጠው። ናዝራዊ እንደዚሁ 6 ከ10፣ ሄቨን 5 ከ10፣ ባይንደር 5 ከ10፣ ካሳሜሮ 8 ከ10 የምሰጠው ሌላው ትልቁን ሬቲንግ የሚያገኝ ተጫዋች ነው በዚህ ሲዝን የዩናይትድ ቡድን ውስጥ። ስለ ካሳሜሮ ብዙ ስላወራን ብዙ አንመለስበትም። ብሩኖ ፈርናንዴዝ ግን ዘንድሮ አቬሬጅ ነው በሚያስገርም ሁኔታ። ከአምና የዩናይትድ በጣም ቁልፍ ተጫዋች ነበር። ዘንድሮ ግን ብሩኖ ፈርናንዴዝ አቬሬጅ ነው። ይሄ ለምን እንደሆነ ታውቃላችሁ ሁላችሁ። ሚናው ተገድቧል። ያሉት ተጫዋቾች አሁን በዩናይትድ ቤት ማጥቃቱን ሚና እየመሩ ያሉ ተጫዋቾች ሌሎች ናቸው። የሚዘወረው የዩናይትድ የማጥቃት ክፍል በሌሎች ተጫዋቾች መሆኑን ተከትሎ ያለው ሚና በየጨዋታ ላይ ያለው ስታት የብሩኖ እየቀነሰ ነው የሚገኘው። ግን ይህም ሆኖ ሳለ ስቲል የዩናይትድ ቁልፉ ተጫዋች ነው ብሩኖ ፈርናንዴስ። ይሄን የሚያሳያችሁ የአታኪንግ ፌዝ ላይ እንደ ብሩኖ ፈርናንዴስ ብዙ ኳሶችን ወይንም ላይኖችን ብሬክ ያደረገ ተጫዋች የለም። ላይን ብሬኪንግ ፓስ የሚባሉ አሉ እና እነኚህ የመጀመሪያ ዲፌንሲቭ ላይኖችን ብሬክ የሚያደርጉ እና ወደ ሁለተኛው የማጥቃት ደረጃ ኳሶችን በማሻገር ብሩኖ ፈርናንዴስ 82 ላይን ብሬኪንግ ፓሶችን ነው በፕሪሚየር ሊግ በዚህ ሲዝን ያደረገው ማለት ነው። እና ይሄ ልጅ አሁንም የዩናይትድ ቁልፍ ተጫዋች መሆኑን ያሳያቸዋል። እንደ ድሮ አሲስት ማድረጉ ጎል ክሬት ማድረጉ ላይ እና የቡድኑ እንደው ወሳኝና ቁልፍ ተጫዋች መሆኑ ላይ ማጥቃቱ ላይ በተለይ የተዳከመ እና የቀዘቀዘ ብሩኖ ፈርናንዴዝን ነው የምናየው። ግን ኳስ በያዘና ኳስ ባገኘ ቁጥር ደግሞ እንደዚህ ቁልፍ የሆኑ ላይን ብሬክ ማድረግ የሚችሉ ፓሶችን በማድረግ ብሩኖ የዩናይትድ አሁንም በጣም ምርጥና ወሳኙ ተጫዋች ነው ማለት ነው። ሜሰን ማውንት 7 ከ10፣ ኮቢ ሜኖ 5 ሰጠዋለሁ። አማድ 7፣ ሼሽኮ 5፣ ዘርኪዚ እንደው 5 ብዙ አልተጫወተም፣ ግን አልፎ አልፎ ተቀይሮ ገብቷል ለጥቂት ደቂቃዎችም ቢሆን። ስለዚህ 5 ከ10 ሰጠዋለሁ። ከኡጋርቴ በላይ ነው የምሰጠው ለዘርኪዚ፣ ምክንያቱም እንደ ኡጋርቴ በዚህ ሲዝን ጊዜ እያሳለፈ ያለ ተጫዋች የለም። ማርቲኔዝ ያው ምንም ነጥብ አንሰጠውም ከ10፣ ምክንያቱም ማርቲኔዝ ከጉዳቱ ገና አሁን መመለሱ ነው። በነገራችሁ ላይ ከአንጎላ ብሔራዊ ቡድን ጋር እዚህ አፍሪካ ድረስ መጥተው የአርጀንቲና ብሔራዊ ቡድን ጨዋታ ሲያደርጉ ማርቲኔዝ ተገኝቶ ጨዋታውን ተመልክቷል። ከአርጀንቲና ብሔራዊ ቡድን ጋርም አብሮ እንደሆነ ታውቃላችሁ፣ ግን አልተጫወተም ማለት ነው። ጠንከር ያሉ ልምምዶችን እንዲሰራ በሚል ነው የዩናይትድ ስታፎች የፈቀዱለትና ወደ አርጀንቲና ቡድን ያመራው። ቤተሰቦች አሁን በቀጣይ ከኢንተርናሽናል መልስ ለዩናይትድም ሬዲ እንደሚሆን ይገመታል። ይሄን ይመስላል ግምገሜ። ፋሚሊዎች የእናንተን ግምገማ ማስቀመጥ ትችላላችሁ። እንደው አላርዘምባችሁ በሚል የአንዳንዶቹን ቶሎ ቶሎ ጠቃቅሼ አለፍኩኝ፣ ምክንያቱም ቀጣይ ሌሎች በርካታ ዜናዎች ስላሉኝ ነው። አሁንም አብራችሁኝ ሁኑ። መልካም ቆይታ
ወደ ሌሎች አጫጭር ዜናዎቻችን ደግሞ እንለፍ። በርከት ያሉ ዜናዎች እንደው ዩናይትድን በተመለከተ ይወጣሉ፣ መውጣታቸው አይቀርም። ስለ ዩናይትድ መስማት አይሰልቻችሁ እንጂ ፋሚሊዎቻችን ብዙ ዜናዎች በየጊዜው ስለ ዩናይትድ ዜናዎች ቀርተው አያውቁም ማለት ነው። እንደው ዜናዎች የወጡትን ሁሉ እናንሳ ብንል በየቀኑ ከአንድ ሰዓት በላይ ፕሮግራም መስራት እንችላለን። ከአንድ ሰዓት በላይ እየመረጥን ስለምናቀርብላቸው ነው ቤተሰቦቻችን። እና ለምሳሌ አሁን ትላንት ከወጡ መረጃዎች መካከል የሚደጋገሙ አንዳንድ መረጃዎችም ሊኖሩ ይችላሉ። ለምሳሌ አሁን ኮቢ ሜዶ ላይ ሳሙኤል ሉካረስ ምን አለ? ተጫዋቹ መጠነኛ የሆነ ጉዳት ደርሶበታል በነገራችሁ ላይ እና ሩበን አሞሪም ባለፉት ጨዋታዎች ላይ ያልተጠቀመው ኮቢ ሜኖን በዚህ ምክንያት ነው። አሁን ግን ከኢንተርናሽናል መልስ በኋላ ከኤቨርተን ጋር በምናደርገው ጨዋታ ተጫዋቹ ይመለሳል እና ለአሰልጣኙ ሰሌክት ለመሆንም ሬዲ ይሆናል ብሎናል። ሳሙኤል ሉካረስ የስፐርስ ጨዋታ ያመለጠው በጉዳት ነው ብሎን ነው የተናገረው። ይሄ እኔ ስሰማው አዲስ ነው እንግዲህ ሜኑ ጉዳት ላይ ያለ አልመሰለኝም ግን ተመልሷል መባሉ ጥሩ ዜና ነው። በነገራችሁ ላይ ይሄን ተጫዋች ለማስፈረም አሁን ሪያል ማድሪዶች ፍላጎት እንዳላቸው ተገልጿል። ማድሪዶች ጂኒዮን የሆነ ፍላጎት ነው ያላቸው ተብሏል። እንግዲህ ይሄ ፍላጎታቸው ሲሪየስ ከሆነ ማድሪድ በጣም ብልጣብልጥ የሆነ ቲም ነው ታውቃላችሁ። ኮቢ ሜኖ ኮንትራቱን አልፈረምም። በሳምንት 20 ሺህ አካባቢ ደሞዝ ነው የሚያገኘው። 200 ካልሰጣችሁም ብሎ ስቲል እስካሁን ያልፈረመበት እና በጣም ጥቂት አመት ነው የቀረው። አሁን አይ ቲንክ 2 ዓመት መሰለኝ ኮንትራቱ የሚቀረው እና ማድሪድ እጅ ካለበት ማድሪድ ከገባ ይሄ ልጅ ከዩናይትድ ማምለጡ ነው። ፋሚሊዎች ሲሪየስ የሆነ ፍላጎት ከሆነ የማድሪድ ኮቢ ሜኖን ማቆየት አንችልም፣ እሱን ማስፈረም በአዲስ ኮንትራት አንችልም። በተለይ እንዲህ ያለመሰለፍ እድል ከሰጠነው ሪያል ማድሪድ በጣም ብልጣብልጥ የሆነ ቲም ነው። ተጫዋቾችን እንዴት አድርጎ እንደሚወስድ ታውቃላችሁ። ብዙ ጊዜ ከኮንትራታቸው ነጻ እስኪሆኑ ይጠብቃል፣ ያሳምናቸዋል፣ ከዛ ልጆቹን ያስፈርማል። እኔ ይሄ አንፕሮፌሽናል የሆነ ድርጊት ነው። ማድሪድ የማፊያ ስራ ነው የሚሰራው ብዬ ነው። ኦፍኮርስ መብታቸው ነው። ማድሪድም መብቱ ነው፣ ተጫዋቾችን መብት ነው። ማስገደድ አትችሉም። ግን ለአንድ ክለብ ሎያል የሆኑ በጣም ታማኝ የሆኑ ተጫዋቾችን እየወሰደ ተጫዋቾችን በማስፈረም ገንዘብ ሳያወጡ ግን ሱፐርስታሮችን ከክለቦች በማሳመን ያው ማድሪድም ስም ስላለው ታውቃላችሁ ብዙ ተጫዋቾች ለማድሪድ መጫወት ይፈልጋሉ። ይሄን አድቫንቴጅ እየተጠቀሙ ክለቦች እንደዚሁ ያለ የዝውውር ገንዘብ እየወሰዱባቸው ነው። ለምሳሌ አርኖልድ ላይ እንዲህ አድርጓል። አሁን ደግሞ ኮናቴ ላይ ሲባል ሰምታችኋል። ብዙ ተጫዋቾችን ሩዲገርንም እንደዚህ አድርጓል። ክለቦች ምንም ማድረግ አይችሉም። ምክንያቱም ኮንትራት አለው ልጆ። ስለዚህ ኮንትራት አልፈርምም ካላ ያስገድዱትም፣ ሲጨርስ ግን ይወጣል። ማድሪዶችንም እንዲህ በህግ መውቀስ መጠየቅ አትችሉም። ይሄ በኮመን ሴንስ ግን ክለቦች ማድሪድ እየሰራ ያለው ስራ እንደማያስደስታቸው ምንም ጥያቄ የለውም እና ይሄ ነገር አሁን ወደ ዩናይትድ ሊመጣ ይችላል በኮቢ ሜኖ ምክንያት ማለት ነው። ምክንያቱም ይፈልገዋል እና ተጫዋቹ በዩናይትድ ቤት እንደ ፊቻጄስ ዘገባ ከሆነ እንደው ፊቻጄስ ብዙ አይታመንም እንጂ የውል ማፍረሻ ሂሳብ አሉ። እሱም 90 ሚሊዮን ዩሮ ነው ብሎ ነው ፊቻጄስ የገለጸው። ግን ማድሪድ እንኳን 90 ሚሊዮን ዩሮ ግማሹን እንኳን ለዚህ ተጫዋች ዝውውር አይከፍልም። ተጫዋቹን ማስፈርም እንደው አሁን የሚፈልግ ከሆነ ማለት ነው ሞስት ፕሮባብሊ ፍሪ ኤጀንት ሆኖ እንዲመጣ ሊያደርጉት ይችላሉ። ወይ ጥቂት አንድ ዓመት ሲቀረው በትንሽ የዝውውር ገንዘብ ተጫዋቹን ለማስፈረም ወደ ማድሪድ ጥረት ሊያደርጉ ይችላሉ። የማድሪድ ስትራቴጂ ስለሆነ ማለት ነው። አንድ ይሄ ነው። የጆሹዋ ዘርኪዚን ሁኔታ ሳሙኤል ሉካረስት ሲገልጽ ደግሞ ዩናይትድ ምንም አይነት እድል እንደሌለው ተጫዋቹ በቀጣይ ጥር ላይ ክለቡን የመልቀቅ እድል እንደሌለው ዜሮ ቻንስ እንደሆነ እና መልቀቁን ማሰቡን እንዲያቆም ለዘርኪዚ ነግረውታል ተብሏል። ትላንት አውርተንበታል። ይሄ የሚያስገርመው ምንድን ነው? ይሄን ልጅ ለማስፈረም እንግዲህ ክለቦች ለዩናይትድ ጥያቄ የሚያቀርቡት በቋሚ ዝውውር አይደለም፣ በውሰት ነው ስጡን የሚሉት። በቋሚ ከሆነ ዩናይትድ ይሸጠዋል፣ ገንዘብ ያገኝበታል፣ ከዛ ይተካዋል እሱን። ይሄ ምንም ጥያቄ የለውም። የሚፈልጋቸው ተጫዋቾች ስላሉ ማለት ነው፣ በጣም ጥሩ ጥሩ ተጫዋቾች በሱ ቦታ። ግን ልጁን በውሰት ለማስፈረም የሚወጡ ጥያቄዎችን ዩናይትድ ብሎክ ነው የሚያደርጉ። ምክንያቱም በአፍሪካ ዋንጫ የምናጣቸው ተጫዋቾች አሉ፣ በጣም ወሳኝ ተጫዋቾች። ስለዚህ እነሱን ቦታ ይተካል እና ዩናይትድ በጣም የሚያስፈልገው ነው ከኮቢ ሜኖ ይልቅ። እንደውም የዘርክዚ መቆየት ለዩናይትድ በጣም ወሳኝና አንገብጋቢ ነው የሚሆነው ማለት ነው። እና የክለቡ አመራሮች ቁርጠኛ ናቸው። ልጁ ቢወተውትም በፍጹም ብለው በር ዘግተውበታል ብሎናል ማለት ነው። እንግዲህ ሳሙኤል ሉካረስት ታዳጊ ተጫዋቾችን መረጃዎች በተመለከተ ደግሞ ያገኘሁት ዜና ምንድን ነው? ቤተሰቦች ቺዶ ኦቢ ከዩናይትድ ዋናው ቡድን ጋር በኢንተርናሽናል ጨዋታዎች ላይ ተሳትፎ ያላደረጉ አሁን ከዩናይትድ ጋር ልምምድ እየሰሩ ያሉ ተጫዋቾች እንዳሉ ታውቃላችሁ። ከእነሱ ጋር ልምምድ እንዲሰራ ተጠርቷል ተብሏል። ከሰኞ እስከ ረቡዕ ድረስ እንግዲህ በዚህ ሳምንት ልምምድ ሰርተዋል ማለት ነው እና
አሁን ከሰኞ እስከ ረቡዕ ልምምድ ከሰሩ በኋላ እረፍት እንዲያደርጉ ተፈቅዶላቸዋል። እነኚህ 8 ተጫዋቾች በማንቸስተር ዩናይትድ ካሪንግተን ልምምድ ሲሰሩ የቆዩት ለሜሰን ማውንት አንዱ ነው፣ ኮቢ ሜኖ፣ ጆሹዋ ዘርኪዚ፣ ሎክሾ፣ ሃሪ ማጉዌር እንደዚሁም ሴሽኮ ለተጨማሪ ምርመራዎች በሚል እዛው ዩናይትድ የቆየ ተጫዋች ነው። እነኚህ ተጫዋቾችን የተቀላቀለው ቺዶ ኦቢ ነው እንዲሁ ልምምድ እንዲሰራ የተደረገው። ምክንያቱ ዴንማርክ አንደር 21 ይጫወት ነበር ግን ጥሪ አልደረሰውም ልጁ እና በጣም ነው የተገረመው ቺዶ ኦቢ። ጥሪ ያልደረሰው ትልቁ ምክንያት ምን እንደሆነ እንግዲህ አይታወቅም። አሰልጣኙ አልጠሩትም። በዚህም በጣም ተበሳጭቷል ቺዶ ኦቢ ሲባል ነበር። ግን ልጁ አሁን ከዋናው ቡድን ጋር ልምድ እየሰራ ቀጥሏል። በዚህ ሳምንት ሰርቷል። አሁን እረፍት ላይ ናቸው። የተወሰኑ ቀናትን ያርፉና ደግሞ ይመለሳሉ ማለት ነው። አይቆዩም። እነ ብሪያን ምቦሞም ይቀላቀሏቸዋል። ስለዚህ ይሄ ልጅ አሁን የሼሽኮን ጉዳት ተጠቅሞ በዩናይትድ ቤት እንደው ወደ ቲሙ መጠራቱ በዋናው ቲም ውስጥ ከዚህ በኋላ ይቆያል ማለት ነው። ምክንያቱም አንደር እየተጫወተ አይቀጥልም ሼሽኮ ስለተጎዳ። የሼሽኮ ጉዳት ትንሽ እስካሁን ድረስ የምርመራ ውጤት አልተገለጸም። እስካሁን የተባለም ነገር የለም ለምን ያህል ጊዜ ከሜዳ ሊርቅ እንደሚችል። ለቺዶ ኦቢ ግን ጥሩ እድል ነው የሚሆነው ማለት ነው። በሌላ የታዳጊ ተጫዋቾች ዜና የዩናይትድ ንብረት መሆኑ የተረጋገጠው ክርስቲያን ኦሮስኮ ከፈረንሳይ አንደር 70 ጋር ባደረጉት ጨዋታ በቀይ ካርድ ወጥቷል። ግን በቀይ ካርድ ቢወጣም ልጁ ያስመዘገበው አጠቃላይ ስታት በጣም ጥሩ ቢባል ነበር። በጨዋታው ላይ 89 በመቶ የተሳካ ኳስ ማቀበል አድርጓል። 100% የተሳካ ድሪብል ነበረው። 100% ታክሎችን አሸንፏል። እንዲሁም ከ6-5 የመሬት ለመሬት ዱዌልሶችን አሸንፏል። 2 የግብ ሙከራዎችን እንዲሁም ብሎክ ማድረግ ችሏል። 3 ደግሞ ሪከቨር ማድረግ ችሏል ማለት ነው እና ይሄ ልጅ በቀይ ካርድ ወጥቷል በጨዋታው። የዓለም ዋንጫ ነው አንደር 70 የዓለም ዋንጫ ላይ ማለት ነው ከፈረንሳይ ጋር ሲጫወቱ ነው። ግን በአጠቃላይ ከቀዩ ውጭ ያስመዘገበው ቁጥራዊ መረጃ ምን ያህል ይሄ ልጅ ለዩናይትድ ምርጥ ሊሆን እንደሚችል ከመጣ በኋላ ጥሩ ተጫዋች ሊሆን እንደሚችል በዩናይትድ የጎደለው ያለው የዩናይትድ የአማካይ ክፍልን ክፍተትን መድፈን እንደሚችል ያመላከተ እንቅስቃሴ አድርጓል። በታዳጊና ባለተሰጥኦ ተጫዋቾች ዝውውሮችን በተመለከተ ዲን ጆንስ የሶከር ጋዜጠኛ እንዳለው ከሆነ ዩናይትዶች አዩብ ባውዲ የተባለ ተጫዋች ሊያስፈርሙ ፍላጎት አላቸው እና አማካይ ክፍል ላይ ከሚፈልጓቸው ተጫዋቾች መካከል ይሄ አንደኛው ተጫዋች ነው ተብሎ ነው ስሙ እየተጠቀሰ የሚገኘው። በጣም ትልልቅ በአውሮፓ ያሉ ክለቦች መልማዮቻቸውን ፈረንሳይ ድረስ በመላክ የዚህን ተጫዋች እንቅስቃሴ እየመረመሩ እየገመገቡ ነው የሚገኙት ማለት ነው። በሊል ነው እየተጫወተ የሚገኘው። አማካይ ስፍራ ተጫዋች ነው። ለዚህ ተጫዋች ዩናይትድ መከታተል ትልቁ ምክንያት ክሪስቶፈር ቪቨል ናቸው ተብሏል። የተጫዋቹ ትልቅ አድናቂ ናቸው ነው የተባለው። እንደውም ከፈረንሳይ ብቅ እያሉ ካሉ መጪ ምርጥ የአማካይ ስፍራ ተጫዋቾች መካከል አንዱ ነው ተብሎ እየተወደሰ ያለ ልጅ ነው። ዩናይትድ ይከታተለዋል ነው የተባለው። ሌላው የኤዚ አልከማር የአማካይ ስፍራ ተጫዋች ነው። ኪ ስሚስ ተብሎ ይጠራል። ዩናይትዶች የ19 ዓመቱን ተጫዋች ለማስፈረም እንዲሁ ስካውቶቻቸውን ልከው መከታተል ከጀመሩ አሁን አይደለም ቆየት ብለዋል ተብሎ ነው የተነገረው። ይህንንም ልጅ እየተከታተሉ ያሉት ቪቭል ናቸው እና ቪቭል እንደውም ዩናይትድ በየሳምንቱ ስብሰባ ያደርጋል። ታውቃላችሁ ከዚህ በፊት ጆን ዊልኮክስ እንደተናገሩት በተለይ በዝውውር ኢላማዎቻቸው ላይ ከታዳጊ ባለተሰጥኦ ተጫዋቾች ጀምሮ እስከ ዋናው ቡድን የሚበቁ ተጫዋቾችን ይገመግማሉ ሳምንታዊ ብቃት እያሉ። ይሄን በግልጽ ነው የተናገሩት እና በዚህ ሳምንታዊ የተጫዋቾች ሊስት ግምገማ ላይ በተደጋጋሚ ከተነሱ ተጫዋቾች መካከል አንዱ ስሚዝ ነው ተብሎ ነው የተገለጸው እና ቪቭል ናቸው ስሙን አንስተው ይሄ ልጅ ምናልባት ወደ ዩናይትድ መምጣት እንዳለበት ለውይይት ገብዘው እንዲወያዩበት ያደረጉት ተብሎ ተገልጿል። ሲወያዩበት ሙሉ የተጫዋቹን ዳታ ፕሮፋይል አገላብጠው አይተው ነው እንግዲህ እንዲመጣ ለማድረግ ቪቭል ጥረት እያደረጉ የሚገኙት። 25 ሚሊዮን ፓውንድ ደግሞ ለተጫዋቹ ዝውውር ይጠየቅበታል በኤዜ አልከማር ተብሎ ነው የተቀመጠው የተጫዋቹ ዋጋ ማለት ነው እና በአንደር 90 ላይ እየተጫወተ ይገኛል ለሆላንድ ብሔራዊ ቡድን በዩሮ አንደር 90 ውድድር ላይ ማለት ነው። 5 ጨዋታ አድርጎ 4 ጎሎችን አስቆጥሮ 1 አሲስት አድርጎ ሻምፒዮን መሆን ችሏል ማለት ነው እና የጨዋታውም ኮከብ ተብሎ መመረጥ ችሏል። ተጫዋቹ ቶፕ ጎል ስኮረር መሆን የቻለ ልጅ ነው ማለት ነው እና
ዩናይትድ ብቻ አይደለም ብዙ ክለቦች ይፈልጉታል። አማካይ ሆኖ ደግሞ ይሄን ያህል ጎሎችን በማስቆጠር በቶርናመንቱ አንደር 90 በጣም ቶፕ ስኮረር መሆኑ የሚያስገርም ነው። ከአጥቂዎች በተለየ የአማካይ አጥቂ ሆኖ ያስቆጠረውና የቶርናመንቱ ቶፕ ስኮረር የተባለበትን ነው ቁጥራዊ መረጃዎች ያስመዘገበው ማለት ነው። 19 ዓመቱ ነው እና ለዩናይትድ አሁን እየገነባንበት ቡድኑ ላለው ለታዳጊዎች ከመላው ዓለም ከመላው አውሮፓ እየሰበሰበን ላለነው መንገድ ይሄ ልጅ በጣም ተስማሚ ነው የሚመስለው እና ዩናይትዶች አጥብቀው ይዘውታል ይሄ ልጅ የሚለው ዜና ነው። የስፖርቲንግ ሊዝበኑን እንደዚሁ የተከላካይ መስመር ታዳጊ ተጫዋች ሳልቫዶር ቦሎፋ የተባለ ልጅ ይፈልጋሉ ተብሏል። 18 ዓመቱ ነው። በራይት ባክ ቦታ ላይ ነው የሚጫወተው ወይም ራይት ሚልፊልድ ቦታ ላይ ይጫወታል። አይ ቲንክ ዩናይትድ እዛ ቦታ ላይ ጥሩ ምልመላ ማድረግ ያለበት ይመስለኛል እና ይሄን ልጅ ከፓሪስ ሰን ጀርመን ቀድሞ ዩናይትዶች ለማስፈረም እንዲሁ ጥረት ያደርጋሉ ተብሎ ነው የተነገረው። የፒኤስጂዎች ተጫዋቹ ላይ ትኩረት አድርገውበታል ተብሏል። ምክንያቱም ቀጣዩን ኑኖ ሜንዴስን ለማስፈረም ከፖርቹጋል ነው ትኩረት ያደረጉ ተብሎ የተገለጸው። ፒኤስጂዎች በኑኖ ሜንዴስ አማካኝነት አሁን ምን ያህል አስደናቂ የሆነ ተጫዋች እንዳገኙ ታውቃላችሁ። ስፖርቲንግ ሊዝበንም ቢሆን ከኑኖ ሜንዴስ በኋላ ያፈራው ሌላኛው በጣም ጥሩ ተከላካይ ብለው ከወዲሁ እያወደሱት ያለ ልጅ ነው እና ይሄ ልጅ ዩናይትድ አሁን እየተከታተለው ይገኛል። በስፖርቲንግ ሊዝበን ቢ ቡድን ውስጥ ነው አሁን ሬጉላርሊ እየተሰለፈ በጣም ጥሩ እየተንቀሳቀሰ የሚገኘው ስፖርቲንግ አንደር 21 ማለት ነው። እድሜው ግን ገና 18 ነው እና ብዙ ክለቦች ይፈልጉታል። በተለይ ዩናይትድ አጥብቆ እየተከታተለው ነው ተብሎ ተገልጿል። ከስፖርቲንግ ሊዝበን እሱን ብቻ አይደለም በነገራችሁ ላይ የአማካይ ስፍራ ተጫዋች የሆነውን ሞርተን ሂልመንድን በ30 ሚሊዮን ዩሮ ብቻ ላይ ያስፈርሙት አሁን ዩናይትዶች ይችላሉ ተብሎ መነገሩ ትንሽ ያስገረምበት ዜና ነው። ምክንያቱም እዚህ ልጅ የዝውውር ገንዘብ ባለፈው ክረምት የዝውውር መስኮት ላይ እስከ 60 ሚሊዮን ዩሮ ወይ 50 ሚሊዮን ዩሮ ሊሆን ይችላል ተብሎ ሲገለጽ ነበር። አሁን ግን በጣም ዲስካውንት በሆነ ፕራይስ ነው ወደ 20 ሚሊዮን ዩሮ ቀንሶ እስከ 30 ሚሊዮን ዩሮ ሊያገኙት ይችላሉ ተብሎ የተነገረው። ለዚህ ትልቁ ምክንያቱ ደግሞ የተጫዋቹ ውል ማፍረሻ ሂሳብ ተብሎ ተቀምጦ የነበረው 80 ሚሊዮን ዩሮ ሂሳብ አሁን ስለቀነሰ ነው ተብሏል። ከጁን 1 ጀምሮ እስከ 15 ነው ይሄ የውል ማፍረሻ ሂሳብ አክቲቭ ሆኖ የነበረው ማለት ነው። አሁን ግን ይሄ ሪሊዝ ክሎዝ እንግዲህ አብቅቷል አይነት ነው መረጃው። በማብቃቱ የተነሳ ዩናይትዶች ተደራድረው ልጁን ከጁን 15 በኋላ ከዛ በታች በሆነ ዋጋ ሊያስፈርሙት ይችላሉ ተብሎ ነው የተነገረው። ቲም ቶክ ነው ዜናውን ይዞት የወጣው። የዩናይትድ ዋነኛ የክረምት የዝውውር መስኮት ወይ የጥር የዝውውር መስኮት የአማካይ ስፍራ ኢላማዎች ግን አሁን ባሌባ፣ ስቲለር እና አንደርሰን እንደሆኑ ነው ሪፖርቶች እየጠቆሙ ያሉት። ሰሞኑን በርከት ያሉ መረጃዎችን ስናደርሳችሁ ቆይተናል። በተለይ ቤን ጃኮብስ ምን ብሏል? ትላንት ያልነገርናችሁ አንድ መረጃ ስለ ባሌባ የተናገረው ነው። ምናልባት ካርሎስ ባሌባ በጣም ፑሽ የሚያደርግ ከሆነ ልጁ ክለቡም እንደው ልጁን ለመሸጥ የሚወስን ከሆነ በዩናይትድ በኩል ምንም የቀረ ነገር የለም። በዩናይትድ እና በተጫዋቹ በኩል ዩናይትዶች አብዛኛውን ግራውንድ ወርክ ባሌባን በማስፈረም ሂደት ላይ ክረምት ላይ ነው ያጠናቀቁት። ስለዚህ የኮንትራቱ ጉዳይ ለምን ያህል ዓመት ይፈርማል፣ የደሞዙ ጉዳይ ምን ይመስላል፣ አብዛኛውን የተጫዋቹን ዝውውር ጉዳይ ክረምት ላይ አጠናቀውት ቁጭ ብለው ነው የሚገኙት። ዩናይትዶች ተስማምተው ጨርሰዋል። ስለዚህ አሁን የሚቀራቸው የክለብ ስምምነት ብቻ ነው እና ከብራይተን ጋር ዩናይትዶች ይሄን ድርድር ለመፈጸም እና ዝውውሩን ለማጠናቀቅ የሚቀራቸው በጣም ጥቂት የሆነው ነገር ብቻ ነው። ብራይተኖች ብቻ ፈቃደኛ መሆን ይሄን ተጫዋች ለመሸጥ፣ ከዛ ዩናይትዶች ሁሉንም ነገር ሬዲ ስላደረጉ በተጫዋች ወገን ያለውን ነገር ስለጨረሱ በፍጥነት ሊያጠናቅቁት የሚችሉት እና ሊሆን የሚችል በጣም ከፍተኛ የሆነ ፕሮባቢሊቲ ያለው ዝውውር ነው ብሎ ነው ባሌባን ወደ ማንቸስተር ዩናይትድ የጠቀሰው ማለት ነው። በጥር የዝውውር መስኮት ላይሆን ይችላል ብሏል፣ ግን ክረምት ላይ የመሆን እድሉ በጣም በጣም ሰፊ የሆነ ዝውውር ይመስለኛል። ምክንያቱም ልጁ ወደ ማንቸስተር ዩናይትድ መዛወርን በጣም አጥብቆ ይፈልጋል ብሎናል ቤን ጃኮብስ። ይሄን ከትላንት ያልነገርኳችሁ ስለ ባሌባ ያወራው መረጃ ነው ማለት ነው። ፋሚሊዎች እንግዲህ የዛሬው ዜናዎች በጣም እየረዘሙባቸው ነው። ስለዚህ ብዙ መረጃዎች ነበሩኝ አሁንም እጄ ላይ፣ ግን ነገም ልንገናኝ ስለምንችል እና ስለምንገናኝ ሞስት ፕሮባብሊ
የቀሩትን መረጃዎች ደግሞ ነገ ባደርሳችሁ ይሻለኛል። ነገም አዳዲስ ተጨማሪ የሆኑ ከዛሬም የቀሩ ጉዳዮችን ጨማምረን እንገናኛለን። ተከታተሉን፣ አብራችሁን ሁኑ ሰሞኑን እንላለን። ሰላም ሁኑ ባይ